የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ መንግስተ ሰማያት ማናት? ወንጌል ወንጌል በሉ። መንግስተ ሰማያት ማናት? ወንጌል ምንድናት? ተስፋ በሉ። ተስፋ ማን ነው? አሁን ይኸውላችሁ በሌላ ቋንቋ አተረጓጎም መንግስተ ሰማያት ማለት ማን ይመስላችኋል? ኢየሱስ ክርስቶስ ነው ማለት። በሌላ ቋንቋ ኢየሱስ ክርስቶስ መንግስተ ሰማያት ይባላል። መንግስተ ሰማያት ለልጁ ሰርግ ያደረገ ንጉስን ትመስላለች። ሰርግ ያደረገ ንጉስ የተባለ አብ፣ ንጉስ ለልጁ የተባለ ወልድ፣ የተደገሰው ድግስ ምስጢረ ስጋዌ ወይም የአምላክ ሰው መሆን ማለት ነው። የአምላክ ሰው መሆን አብ ለልጁ የደገሰው ድግስ ነው ማለት ነው። ሰርግ የተባለ ድግሱ ሌላ ነው። ሰርጉ ግን አብ ለልጁ ያዘጋጀው የሙሽርነት ጊዜ ነው። ለዚያ የተመረጠው የመጀመሪያውን በጣም በብዙ ወገን ያወርዱታል አባቶቻችን። ኦሪትን ሰርግ ይሏታል። የመጀመሪያ ሰርግ የተባለች ኦሪት፣ መርዓዊ የተባለ እግዚአብሔር፣ መርዓዊ ማለት ሙሽራ ነው። መራት የተባለች ሙሽራ የተባለች የእግዚአብሔር ቤት ቤተ እስራኤል ማለት ነው፣ ወይም የነቢያት ጉባኤ ማለት ነው። እግዚአብሔር ለልጁ ለወልድ ያዘጋጀው የኦሪት ሰርግ ትንቢት ነው። ትንቢት ነው። አጭታዎቹ ነቢያት ናቸው። የተደገሰው ድግስ ቃለ እግዚአብሔር፣ በረከተ ምድር፣ ዕድሜ፣ በረከተ ውሉድ፣ በረከተ አበው፣ በረከተ መዋዕል እነዚህ ናቸው። ስፍሐ ምድር፣ ጠለ ሰማይ እነዚህ መዊ ማሸነፍ፣ ድል መንሳት፣ ጉልበት፣ ኃይል፣ ጤና፣ ዕድሜ፣ በረከት እነዚህ የኦሪት ድግሶች ናቸው። ሙሽራው እግዚአብሔር፣ ሙሽራይቱ ምኩራብ ወይም ቤተ እስራኤል፣ ድግሱ ዕድሜ፣ ማሸነፍ፣ ጤና፣ ልጅ እነዚህ የኦሪት በረከቶች ናቸው። እግዚአብሔር ኑ ብሎ የላካቸው ሰርግ ጠሪዎች የተባሉት አበይት ነቢያት ይባላሉ። አበይት ነቢያት የሚባሉት የመጀመሪያዎቹ እግዚአብሔር የላካቸው ታላላቅ ነቢያት ማለት ናቸው። አበይት ነቢያት በሁለት ወገን ይከፈላሉ፣ ወይም ሁለት ክፍል አላቸው። አንደኞቹ አርስተ አበው የሚባሉት እነ አብርሃም፣ ይስሐቅ፣ ያዕቆብ እነዚህ ሁሉ ነቢያት ይባላሉ። እነ ኢዮብ አበይት ነቢያት ይባላሉ። በሁለተኛ ደግሞ በዕድሜ አንሰው በትንቢታቸው ልዑላን የሆኑ እነ ኢሳይያስ፣ እነ ሕዝቅኤል፣ እነ ዳንኤል፣ እነ ኤርምያስ እነዚህ አበይት ነቢያት ይባላሉ። አባቶቻቸው እያሉ እነሱም ታላቆች ይባላሉ፣ በትንቢት በልጠው ስለተገኙ እነዚህ አበይት ነቢያት። እነዚህ ላከ እምቢ አሉ ማለት እግዚአብሔር በኖህ ሰበከ የሰማው የለም፣ በአብርሃም ሰበከ የሰማው የለም፣ በሎጥ ሰበከ የሰማው የለም፣ በሙሴ ሰበከ የሰማው የለም፣ በኢሳይያስ፣ በኤርምያስ፣ በሕዝቅኤል ኢየሩሳሌም ኢየሩሳሌም እንተ ትዌግሮሙ ለነቢያት ወትቀትሎሙ ለሐዋርያት ሚ መጠን አስተጋበውኩ ፈቀድኩ አስተጋብ ውሉደኪ ከመ እንተ ታስተጋብ ዶርሆ እጎልያታ ይተክነፊያ። ኢየሩሳሌም ነቢያትን የምትወግራቸው ሐዋርያትን የምትገድላቸው ዶሮ ጫጭቶቿን በክንፏ እንድትሰበስብ ልጆችሽን በረድኤት ልሰበስባቸው በልጅነት ላቅፋቸው ላከብራቸው መጥቼ ነበረ። ነገር ግን ወባይቱ እያይመርኪ መዋዕለ ሰላምኪ ነገር ግን የሰላምሽን ዘመን አላወቅሽም ብሎ ጌታ እንደተናገረ ነቢያትን አለመስማታቸው የመጀመሪያው የሰርግ ጥሪ ነው። ወደ ኢየሩሳሌም ያደረገው ጉዞ ከግብፅ አውጥቶ ያደረገላቸው ጉዞ እግዚአብሔር ለሙሽርነት የጠራው ጊዜ ነው። እስራኤል ትረስዕኑ መራት ሰርጓ ሙሽራ ጌጧን አትረሳም ነበር፣ እናንተ ግን ረስታችሁኛል ይላል። የእስራኤል ሙሽራቸው እግዚአብሔር ነው። የእግዚአብሔር ሙሽራው እስራኤል ናቸው። የታተሙበት ደግሞ የውል ደብዳቤያቸው ሕግ ነው እና ለነሱ ፍቅረ እግዚአብሔር ነው፣ ለሱ ደግሞ አፍቅሮተ ሰብ ነው። እግዚአብሔር መፍቀር የሰብ ስለሆነ እግዚአብሔር ሰውን የሚወድበት እስራኤል እግዚአብሔርን የሚወድበት ይህ የእግዚአብሔርና የሰው ልጆች የሙሽርነት ማህተማቸው ነው።
ሰው ከእግዚአብሔር ሙሽርነት የሚለየው እግዚአብሔርን መውደዱን ሲተው ነው። እግዚአብሔርም ደግሞ እኛን ፈታን የሚባለው ምን ሲያደርገን ነው? እኛ ስናስጸይፈው ነው። ሰቆራረ ኮንክሙን እንዳላቸው በኤርምያስ አስጸያፊዎች ሆናችሁብኝ፣ ተጸየፍኳችሁ። ጸሎታችሁ ምን ሊያደርግ ነው? ኢታርዩኒ ዕጣኑንም አታሳዩኝ ይላቸው ነበረ። መስዋዕቱንም አልፈልግም ይላቸው ነበረ። ለምን? የሰርግ ልብስ ሳይለብሱ ከሙሽራው ይገኛሉ። የሰርግ ልብስ ሳይለብሱ ከሰርጉ እንዴት እንደተገኙ ነግራቸዋለሁ። ቀጥሎ ደግሞ ምን ላከ? ደግሞ ደቂቅ ነቢያትን ላከ። ከነሱ የነቢያት ደቀ መዛሙርት የነበሩትን ሌሎችን ነቢያት እነ ሶፎንያስን፣ እነ ዘካርያስን፣ እነ ናሆምን፣ እነ ሚልኪያስን፣ ሚክያስን እነዚህ ሁሉ ነቢያት ላከ። እነሱንም አንሰማማሉ። አንዳንዶቹን ግን ገደሏቸው የተባለ ደግሞ ኢሳይያስን በመጋዝ ሰነጠቁት፣ ዳንኤልን በድንጋይ ወገሩት፣ ኤርምያስን ወገሩት፣ ሕዝቅኤልን ወግረው ገደሉ፣ ዘካርያስን አንገቱን ቆረጡ፣ ዮሐንስን አንገቱን ቆረጡ። በሁሉም አልሰሙም ማለት ነው። ሌሎችንም ገደሉ። ከዚህ በኋላ ምን አደረገ ይላል? ሀገራቸውን ባሮቹን ልኮ ሰራዊቱን ልኮ ሀገራቸውን አጠፋ። ምን አደረገ? እነሱን ገደላቸው ይላል። ቀድሞ በናቡከደነጾር የሱን ወገኖቹን ነቢያት ስላልሰሙ በግድ ፍትህ የማይሰማ ናቡከደነጾርን ከባቢሎን አውጥቶ እየገረፈ ትብትብ ምንጣፍ አሸክሞ ራሳቸውን መልጦ እግራቸውን በመንገድ ልጦ ሰውነታቸውን በጅራፍ እየገጠመ ይዟቸው ሄደ። ቤተ ክርስቲያናቸውን ወይም ደግሞ ቤተ መቅደሳቸውን ኢየሩሳሌምን ሀገራቸውንም አቃጠለ። መጻሕፍቱንና ንዋያተ ቅድሳቱን ሁሉ ዘርፎ ባቢሎን ይዞት ሄደ። በኋላ በሐዲስ ኪዳን ደግሞ ምን አደረገ? ሐዋርያትን ላከ። አልሰሙም። ስላልሰሙ ምን አደረገላቸው? እሱ መጥቶ እስከ 33 ዓመት ቢላቸው አልሰማሉ። በደቀ መዛሙርቱ 37 ዓመት ሰበካቸው፣ አልሰሙም። ስላልሰሙ ጥጦስ የሚባል ንጉሥ ከሮም አምጥቶ እነሱን ገሎ የውር ሞት እንዲጋደሉ አድርጎ እናንተ ናችሁ ያስማረካችሁን። የውር ሞት ማለት ጥቅም የሌለው ሞት፣ የዘመድ አዝማድ ሞት፣ የእርስ በርስ ሞት ማለት ነው። ጠላት ሳይገባ ወገን ለወገኑ ጠላቱ ነው የሚሞትበት ሞት የውር ሞት ይባላል። እነሱ እርስ በርሳቸው እየተላለቁ እነሱ ሲጋደሉ ሮማውያን ኃይል እያገኙ ይዘዋቸው ሄዱ። ቤተ መቅደሳቸውን በ70 ዓመተ ምህረት ምን አደረጉ? ተቃጠለ። በኋላ እንግዲህ ተመልከቱ፣ ተሰደው እስከ 1948 ዓመተ ምህረት ድረስ ምን ማለት ይመስላችኋል? ከአንድ ሺህ ስንት ይሆናል? እሺ 70 ዓመት ከ1948 ስትቀንሱበት ስንት ይሆናል? 48 22 ስትቀንሱ ስንት ይሆናል? 1888 ዓመተ ምህረት እግዚአብሔርን ስላልሰሙ በባርነት ሲቀቀሉ ኖሩ ማለት ነው እስራኤል። የጀርመኑ ሂትለር ብቻ 6 ሚሊዮን እስራኤላውያንን አነደዳቸው እንደ ጧፍ። ለምን? እግዚአብሔርን ስላልሰሙት ማለት ነው። እንደ ጧፍ እያነደደ ዳቦ በዚህ ምንድነው ዳቦ የሚጋገርበት ማሽን ባትራን የሚባለው እዚያ ውስጥ አድርጎ እንደዚያ ያለ እስራኤልን የሚጠብስበት የኬሚካል ብረት አዘጋጅቶ ሲጠብሳቸው ኖሩ። ለምን? እግዚአብሔርን ስላልሰሙ። ሀገራቸውንም አቃጠሉ፣ እነሱንም ገደለ። ከዚህ በኋላ ምን አደረገ? እነሱ በኦሪት አጠፋቸው። ምን አደረገ? ጥሩ ያገኛችሁትን ሁሉ እስራኤል ስላልሰሙኝ ጥሯቸው አለ። እነ ሩትን አመጣ። ሌሎችንም ከአብርሃም ያልተወሉኝ የአብርሃም ዘር ነን እያሉ ሲመጸድቁ ከአብርሃም ያልተወለዱትን እነ ትዕማርን እነ ሩትን እያመጣ በሜዳ ያሉትን ሁሉ ወደ ኦሪት ድግስ ጠራቸው። ሌሎቹን ከበረከቱ አሳተፋቸው። እነሱን አውጥቶ እየጣለ ሰብስቦ ገብቶ እግዚአብሔር በቤቱ ጎበኘ። የሰርግ ልብስ ያለበሰ አስተጋብኡ ውስተ ፍናው። ተመልከቱ፣ ኩሎ ዘረከቡ ውስተ ከብካብ እመይ ሰናይ ወእመይ እኩየ፣ ክፉንም ደጉንም ሰበሰቡ ይላል። ክፉ ያላመነ፣ ሰናይ የተባለ አምኖ ምግባር የያዘ፣ ክፉ የተባለ ሃይማኖት የሌለው ግን ሰውነቱ ያልቀና ሰው ነው። ከሰርጉ ቤት አለ ግን ምን ያደርጋል?
የሰርግ ልብስ ግን አልለበሰም። ምን ማለት ነው? የኦሪትን በረከት ይፈልጋል። በኦሪት የእግዚአብሔር ሕዝብ ተብሎ ይጠራል። የኦሪትን ሕግ ግን አያከብርም። ኢትስርቁ ትቤ ለሊከ ትሰርቅ ቤተ መቅደስ፣ አትስረቁ ትላለህ፣ አንተ ቤተ መቅደስን ትሰርቃለህ። ኢትዘሙ ትቤ አታመንዝር ትላለህ፣ ለሊከ ተሐውር ሀበ ብእሲተ ብእሲ፣ አንተ ራስህ ወደ ወንድ ሚስት ትሄዳለህ። አንተ በሌላው የምትጠላውን ራስህ የምታደርገው ከሆነ ብልጫ ምንድን ነው? ዘለባይድ ትሚሄር፣ ለሰው የምታስተምር ራስህን አታስተምርምን ይላቸዋል አይሁዳውያን። ቅዱስ ጳውሎስ ሲወቅሳቸው በኦሪት እየተጠሩ በኦሪት እያመኑ የኦሪትን በረከት እየፈለጉ የኦሪት ሕይወት ግን የላቸውም። በአብርሃም ቃል ኪዳን እየተጠሩ የአብርሃም ሕይወት የላቸውም። ለዚህ ነው ጌታ አይሁድን አንትሙሰ እማቡክሙ ሰይጣን አንትሙ፣ እናንተ ከአባታችሁ ከሰይጣን ናችሁ ያላቸው። ኧረ እኛ አባት አለን አብርሃም አለን አሏቸው። የአብርሃም እመሰ ውሉደ አብርሃም አንትሙ ግብረ አብርሃም ገበርክሙ፣ የአብርሃም ልጆች ብትሆኑ የአብርሃምን ሥራ ትሰሩ ነበረ። አብርሃም እሰ ይገብረ ከመዝ፣ አብርሃም እናንተ የምትሰሩትን ሥራ አልሰራም። ከተመሳቀለ ጎዳና ላይ ቤቱን ሰርቶ የወጣ የወረደውን ያለፈ ያገደመውን እንግዳ ሲቀበል ይኖር ነበር እንጂ። አንትሙሰ ትፈቅዱ ትቅትሉኒ ብእሴ ጻድቀ ዘጽድቀ ነግረክሙ፣ እኔ ግን ከባሕሪ አባቴ በሕልውና የመከርኩትን የማስተምራችሁን ጻድቀ ባሕሪ እውነተኛ የባሕሪ አምላክ እውነተኛ መምህር የምሆን እኔ የማስተምራችሁን ትምህርት ንቃችሁ ልትገድሉኝ ትፈልጋላችሁ። አብርሃም እንኳን ደግ መምህር አግኝቶ ሊገል ከመንገድ ያለፈውን ሰው ሁሉ እንጀራ ሲያበላ ይውላል። እናንተ የአብርሃም ልጆች አይደላችሁም ብሎ ጌታ ወቀሳቸው የኦሪትን። ስለዚህ ምን አደረገ? ብዙሃን ጽዋን ህዳጣን ህሩያን፣ በኦሪት ስም በእግዚአብሔር ሕዝብነት የተጠሩ ብዙዎች ናቸው። የእግዚአብሔር ባለሟል የሆኑ ግን ጥቂቶች ናቸው። ከ600,000 እስራኤል ወጥቶ የወረሱት ግን ስንት እንደሆኑ ታውቃላችሁ? ካሌብና ኢያሱ። ከግብፅ እግዚአብሔር ያወጣው ሕዝብ ስንት ነው? 600,000። ርስት የወረሰ ግን ስንት ነው? 2 ሰው። አይገርማችሁ? ለምን? በትዕቢቱ፣ በበደሉ፣ በአንጎርጓሪነቱ ሁሉ ረግፎ ቀረ። የእግዚአብሔር ሕዝብ መባሉን ስሙን ይዘውታል። በረከቱንም ይፈልጋሉ። ለበረከቱ ግን ሕግ አይፈጽሙ። እግዚአብሔር የሚላቸውን አያደርጉም። እግዚአብሔር የሚሰጠውን ግን ይፈልጋሉ። እነዚህ ነበረ የተመረጡ ጥቂቶች የተባሉ። እስራኤል ያልገቡት ጣዖት እያመለኩ ዝሙት እየዘሞቱ የእግዚአብሔርን ነቢያት እየነቀፉ ካህናትን እየሰደቡ መሥዋዕቱን እያቋረጡ እየተጠራጠሩ ስላስቸገሩት መሬት ላይ ያስቀራቸው። 40 ዓመት 40 ቀን ሊያስገባቸው የነበረውን ሀገር መንገድ እየጠፋቸው እንደገና ይውላችሁ። እስራኤል 40 ዓመት ተጓዙ ሲባል እንዲሁ እግዚአብሔር ዝም ብሎ ዚዮ ላይ እንዲረግጡ እያደረጋቸው ማለት አይደለም። ምን ማለት ነው? እግዚአብሔር 40 ቀን ሊያስገባቸው የነበረውን መንገድ እነሱ ለጽድቅ ዳተኛ ስለሆኑ ምን ያደርጋቸዋል? የማያውቁትን መንገድ 40 ቀን እንዲጓዙ ያደርጋቸዋል። እንዲጓዙ ያደርግና ሲጠፋቸው አይ ለካ የተሳስተን መተን ብለው መልሰው ተነሱበት ይመጣሉ። እንደገና ይጓዛሉ። ለይግቡ ጸላይቴ ድኅሬሆሙ ያለው ቅዱስ ዳዊት እንደዚህ ያለውን ወደኋላ አድጓነስ መሆን ተጉዞ ወደኋላ መመለስ እንዲያሉ ሳይገቡ ቀሩ። መጠራት ሳይሆን መመረጥ ነው የሚያድነው። ስለተጠሩበት መዳን የለም። እኒህ ናቸው ለሰርጉ ሳይገቡ የቀሩት የሰርግ ልብስ ያለበሱ የተባሉ። ሰርግ ኦሪት፣ ሙሽራ እግዚአብሔር፣ ሙሽራይቱ ቤተ እስራኤል፣ ድግስ የኦሪት በረከት፣ ዕድሜ፣ ጤና፣ ኃይል፣ መንግሥት፣ ክህነት እንደዚህ ያለው ሁሉ የእህል በረከት እንደዚህ ያለው ነበረ። በረከቱን አጡት። ለምን? የሰርግ ልብስ ያለበሰ የሰርግ ድግስ አይበላም። የኦሪት ሕግ ያልጠበቀ የኦሪት በረከት አይበላም። ተነቀሉ ማለት ነው። ከርስት የነቀላቸው ምን ማለት ነው? የሰርግ ልብስ አለመልበሳቸው ነው። ሁለተኛ ቤተ መንግሥተ ሰማያት ለልጁ
ሰርግ ያደረገ ንጉሥን ትመስላለች። ሰርግ ስጋዌ፣ እስቲ ስጋዌ በሉ። ስጋዌ እንዳትሉ ስጋዌ በሉ በሉ እንጂ አጥብቁ። ጋን አጥብቋት። እዚህ ጋ ሲሏችሁ ብቻ ነው የምታጠብቁ እንዴ? ስጋዌ በሉ እስቲ። ስጋዌ ስጋዌ ጋን አጥብቋት እንጂ አጥብቁት በደንብ። ስጋዌ ማለት ምን ማለት ነው? የአምላክ ሰው መሆን ማለት። እስኪ በሉ ወይም ተዋሂዶ ማለት ነው። ይሄ ምን ይባላል? የቤተ ክርስቲያን ሰርጓ የክርስቶስ ሰው መሆን ነው። ሙሽራ ማን ትሆናለች ሲባል እመቤታችን። እስኪ እመቤታችን በሉ። ሙሽራ ማን ይሆናል? ወልድ በሉ እንጂ። እሺ የሙሽራው አባት ማን ነው? አብ። ሙሽራይቱ ማን ናት? እመቤታችን። በጣም ጥሩ። የሙሽራይቱ መንግስተ ሰማያት ስጋዌ ማለት ነው። መንግስተ ሰማያት ስጋዌ ሰርግን ትመስላለች ማለት የክርስቶስ ሰው መሆን ምን ትመስላለች ማለት ነው? ሰርግን ትመስላለች። ዮሐንስ ወንጌል ምዕራፍ 2 ላይ ስንመለከት እንዲህ ይላል፣ ዋመሳልስት ዕለት ከብካብ ኮነ በቃና ዘገሊላ። በሦስተኛው ቀን በቃና በገሊላ ዕጣ በምትሆን በቃና ሰርግ ተደረገ። ሦስተኛው ቀን ያሉትን ሊቃውንት ሲተረጉሙ ምን ይላሉ? ማክሰኞ። እሱን ይተውትና ወደ ወርቁ ሄደው ዘመነ አበው፣ ዘመነ ኦሪት፣ ዘመነ ሐዲስ ሦስተኛው ቀን ተባለች ማለት ነው። ዘመነ ብሉይ ማለት ዘመነ አበው ማለት ከአዳም እስከ ሙሴ ያለው አንድ ቀን ይባላል በእግዚአብሔር አቆጣጠር። በእግዚአብሔር ሺህ ዓመት አንድ ቀን ስለሆነ፣ ሁለተኛ ቀን የተባለ ደግሞ ከሙሴ እስከ ክርስቶስ ያለችው ናት። ሦስተኛ ቀን የተባለችው ደግሞ ከጌታ ሰው መሆን እስከ ዓለም ፍጻሜ ያለው ሦስተኛ ቀን ይባላል። ያኛው ዘመን ግን መንግሥተ ሰማያቱ ቀን የለውም ማለት ነው። ያለ ዘመን የምንኖርበት ጊዜ ነው። በሦስተኛው ቀን ሰርግ ተደረገ ማለት በሦስተኛው ዘመን አምላክ ሰው ሆነ ማለት ነው። ሙሽራይቱ እመቤታችን ናት። ሙሽራው ወልድ ነው። የሙሽራይቱ ጌጥ ምንድን ናት? ሀብተ መንፈስ ቅዱስ ነው። ሰርጎ መንፈስ ቅዱስን የተጌጠች እመቤታችን ልቡናዋ በወርቀ ንጽሕና ያጌጠ፣ ሕሊናዋ በወርቀ ንጽሕና ያጌጠ፣ ሕዋሳቷ በንጽሕና በቅድስና ያጌጡ መራት ዘመንፈስ ወአኮ መራት ዘሥጋ፣ መንፈሳዊት ሙሽራ እንጂ ሥጋዊት ሙሽራ ያይደለች ማለት ነው። ለዚህ ነው እመቤታችን በመንፈስ ቅዱስ ያጌጠች ከመሆኗ የተነሳ ልብስም ሽቱም ምንም ነገር ያልፈለገችው አጭታው ቅዱስ ገብርኤል ነው። እመቤታችን ለወልድ ሙሽርነት ያጫት ሰይም ትባላለች። መራት አብ ትባላለች እመቤታችን። ያ ሙሽራ ማለት አብ ለልጁ የመረጣት ማለት ነው። ንጽሕናዋን፣ ቅድስናዋን፣ የህሊናዋን ንጽሕና፣ የልቧን ንጽሕና፣ የሕዋሳቷን ንጽሕና፣ ሃይማኖቷን ማጭ አድርጎ ያጫት ማለት ነው እመቤታችን። ከዚያ በኋላ ለሙሽርነት ስትመረጥ እሷ በመታጨቷ ምክንያት ለእኛ በረከት አግኝተናል። ልጅ ለባል ስትጣጭ ለእናት አባት ጥሎሽ ይጣልላቸዋል። እመቤታችን ለወልድ ሙሽርነት ስትታጭ፣ ሙሽርነት ማለት ለመውለድ ማለት ነው። ስትታጭ አባቷ አዳም እናቷ ሔዋን የበረከት ጥሎሽ፣ የሥጋው ደሙ ጥሎሽ፣ የልጅነት ጥሎሽ ማጫ አግኝተዋል። ቅዱስ ያሬድ በዝማሬው የጌታን ሥጋና ደም ሕጽያሃ ለቤተ ክርስቲያን እንዲለው፣ ሕጽያሃ ለቤተ ክርስቲያን ማለት የቤተ ክርስቲያን ማጫዋ ጥሎሿ የክርስቶስ ክቡር ሥጋው ቅዱስ ሥጋው ክቡር ደሙ ነው። ባል ለሚስቱ ወርቅ ጥሎ ያገባታል። ክርስቶስ ለቤተ ክርስቲያን ሥጋውን ደሙን ማጫ አድርጎ ነው ያገባት። ስለዚህ እናቷ ሔዋን፣ አባቷ አዳም፣ እናቷ ኢያቄም፣ እናቷ ሐና፣ አባቷ ኢያቄም፣ አባቷ ዳዊት፣ እናቷ ነሳራ ነርብቃ፣ እነዚህ ሁሉ የልጅነትን የሥጋው ደሙን የክብርን ወርቅ አግኝተዋል፣ ተጥሎላቸዋል። እግዚአብሔር ነው የሰጠው። ስለዚህ እመቤታችን ምንድን ናት? የበረከታችን ምንጭ፣ የስጦታችን ምክንያት ናት እመቤታችን። የሀብታችን መዝገብ ናት እመቤታችን። ሙዳዬ ፈውስ፣ ሙዳዬ አሚን፣ መዝገበ በረከት ናት እመቤታችን። የስጦታችን ምንጭ፣ የጌጣችን እናት እመቤታችን ናት።